እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። ልዑለ ባህሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ በምትኖረን አጭር ደቂቃ ወይም አነስ ያለች ጊዜ አንዲት ፍሬ ነገር ላይ አተኩረን እንማማራለን። እግዚአብሔር አምላካችን ምስጢሩን ለሁላችን ይግለጥልን። እግዚአብሔር የሰማዕትነትን ስራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት እንማልዳለን ይላል ቅዳሴያችን ላይ። ይህን ቃል ታስታውሳላችሁ? ክርስቲያኖች እየሰማችሁ ነው? እግዚአብሔር አይነ ልቡናችን አብርቶ ዝነ ልቡናችን ከፍቶ ቃሉን እንድንሰማው በቸርነቱ ይርዳን። ፍጹም ጸጥታ ያስፈልጋል በቤተ ክርስቲያን ውስጥ። በአሁኑ ጊዜ ቤተ ክርስቲያን ውስጥ ጸጥታ እየጠፋ ነው። ጥንት በማንኛውም ጊዜ ቤተ ክርስቲያን ውስጥ ፍጹም ጸጥታ ነው የነበረ። አሁን አንድ ሰው ቤተ ክርስቲያን መጥቶ መጸለይ የሚችልበት ዘመን አይደለም። ጸጥታው ስለጠፋ፣ ሰላም ስለጠፋ፣ የቤተ ክርስቲያን ትምህርት ስላላስተማርን፣ በተለይ መምህራን ስላላስተማርን፣ ስላልነገር። እውነት ለመናገር ህዝቡ ይሰማል። አሁን ግን እንደምንሰማው ከውጭ ራሱ ሌላ ድምፅ አለ። በቤተ ክርስቲያን የሚፈቀደው አንድ ድምፅ ብቻ ነው። ክርስቲያኖች አንድ ድምፅ ነው። እንኳን ሌላ ዜማም ስናዜም በማህሌቱ በሰዓታቱ ብቻ ሳይሆን በቅዳሴውም ጊዜ ተሰጥኦ ስንመልስ ምንም እንኳ ዜማችን በዘመን ሂደት በተለይ በዘመን መሳፍንት በተለይ አቋቋሙ ብዙ አይነት ድምፅ ድጓውም አለው። አሁን የተለያየ ቤት አለው። በአግባቡ ከተጠቀምንበት ምንም ችግር የለው። ግን ደግሞ ባለመማር ምክንያት እንጓተታለን በዜማ። ቤተ ክርስቲያን አንድ የክርስቶስ አካል ስለሆነች አንድ አካል፣ አንድ አንደበት፣ አንድ ድምፅ ስላለው ምእመናን ተሰጥኦም ሲመልሱ ሲያዜሙም አንድ ጉሮሮ ለመሆን መጣጣር አለባቸው። ሰረር አድርጎ ጉሮሮን ለማሰማት አይጮህም። በቤተ ክርስቲያን አይጮህም። ቤተ ክርስቲያን አንድ ድምፅ ናት፣ አንድ ጉሮሮ ናት፣ አንድ አካለ ክርስቶስ ናት። የሚያፈነግጥ ሰው ራሱን ከቤተ ክርስቲያን እየለየ መሆኑን አለማወቁ ያሳዝናል በእውነቱ። ሁለት አይነት የጸሎት ስርዓት ነው ያለው በቤተ ክርስቲያናችን። አንደኛው በፍጹም ጸጥታ፣ ለምሳሌ አቡነ ዘበሰማያት ብሎ አንድ ካህን ሲሰጥ አይጉረመረምም እየተባለ አይደገምም። ዝም ብሎ በጸጥታ በልብ ውስጥ አንደኛው የጸሎት መንገድ ይሄደው። በግልም ስንጸልይ መተን ሌላውን ሰው ድምፅ እያሰማን እንረብሸው። ፍጹም ጸጥታ ነው በቤተ ክርስቲያን የተፈቀደው። ክርስቲያኖች አንድ ላይ ስንጸልይ ደግሞ እንደ አባታችን ሆይ አንድ ጉሮሮ ሆነን አንድ ድምፅ ሆነን እግዚኦ ተሳሃለነ ስንል ምስለ መንፈስከ ስንል ሌላውም ዜማ ስናዜም በወረብ ስንወርብ ምራታ ሲመራ ንሽ ሲነሳ ሌላው ዝማሜ ቢዘምም አንድ ድምፅ። ቤተ ክርስቲያን አንድ ድምፅ። ክርስቶስ አንድ ራስ ነው። ቤተ ክርስቲያን አንድ አካል ናት። አንድ ድምፅ ናት ቤተ ክርስቲያን። ክርስቲያኖች አንድ ድምፅ መሆን ያስፈልጋል። አንድ አንደበት ነው የሚከፈተው በቤተ ክርስቲያናችን። ካለመማር የተነሳ ግን ብዙ አለ እና አሁን ጸጥታ ጠፍቷል። ሰላምም የለም። አንድ ሰው እየጸለየ የብዙ ሰዎች ንግግርን ይሰማል። ታውካለች። ቤተ ክርስቲያንን ረብሸናታል፣ አውከናታል፣ ሰላሟን ነስተናታል። ሌላ አይደለም ሰላሙ የተነሳው የኛ ሰላም። ለምን አጣ ነው? ያ ሰላም ከክርስቶስ ጋር የሚኖረን ሰላም ነው ክርስቲያኖች። እና ፍጹም አንድ ድምፅ። አሁን ንግሱ በህዝብ ብዛት ምክንያት ሊሆን ይችላል። በብዙ ህብረ ዝማሬም ልናመሰግን እንችላለን። ግን ቤተ ክርስቲያን አንድ ድምፅ ናት። ክርስቲያን አንድ ድምፅ፣ አንድ ልቡና፣ አንድ አካል፣ አንድ እስትንፋስ እንድንሆን አምላካችን እግዚአብሔር ይርዳ።